የነቢያት ታሪክ፣ የሶሐቦች ታሪክ፣ የተለያዩ አስተማሪ ታሪኮች። ሲራ ቲዩብ። ኸዲጃ ረዲየላሁ ዐንሃ በወቅቱ በነበረው ማህበረሰብ ትልቅ ክብርና ዝና ከሚሰጠው ቤተሰብ የወጣች ሴት ነበረች። አባቷ ኹወይሊድ በአንድ የጦር መሪዎች መካከል የሚጠቀስ ነበር። ኸዲጃ ረዲየላሁ ዐንሃ አብሯት ሲኖር የነበረው ቱጃር የትዳር ጓደኛዋ ከፍተኛ ሀብት ትቶላት ነበር። በወቅቱ በታማኝነቱና በእውነተኝነቱ የሚታወቅ አንድ ሰው በአካባቢዋ ይኖር ነበር። ይህ ሰው ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ኸዲጃ እኚህ ሰዎች የተወሰነውን ሀብት ኃላፊነት በመውሰድ ወደ ሶሪያ የተመላለሱ የንግድ ተግባር እንዲያከናውኑ ወከለቻቸው። እርሳቸውም ኸዲጃ በሰውየው ውጤታማ ሥራ ከሚገባው በላይ በመርካት ትደሰታለች። ሙሐመድ ሰለላሁ ዐለይሂ ወሰለም ባሳዩት የሥራ ትጋትና ታማኝነት የተነሳም ኸዲጃ ከእርሳቸው ጋር ልዩ ቅርርብ እንዲኖራት ተመኘች። በርካታ የተከበሩ የቁረይሽ ሰዎች በተደጋጋሚ ለጋብቻ ጠይቋት ፈቃደኛ ሳትሆን የቆየች ቢሆንም ሙሐመድ ሰለላሁ ዐለይሂ ወሰለም ግን ልቧ ውስጥ ዘልቀው ገብተዋል። እናም ምንም ሳታቅማማ የትዳር ጥያቄ አቀረበችላቸው። የሙሐመድ ሰለላሁ ዐለይሂ ወሰለም አጎት አቡ ጣሊብ ለጋብቻ ዕውቅናቸውን ቸሩ። ሙሐመድ ሰለላሁ ዐለይሂ ወሰለም ኸዲጃም በጋብቻ ተሳሰሩ። በዚህ ወቅት የሙሐመድ ሰለላሁ ዐለይሂ ወሰለም ዕድሜ 25 ሲሆን በኸዲጃ ደግሞ 40 ዓመት ነበር። እናታችን ኸዲጃ ረዲየላሁ ዐንሃ 2 ጊዜ አግብተው የፈቱና የ3 ልጆችም እናት ነበሩ። ረሱል ሰለላሁ ዐለይሂ ወሰለም ጋብቻ ሲፈጽሙ የመጀመሪያቸው ነበር። 2 ሰዎች ለ25 ዓመታት የደስታ ሕይወትን አብረው አሳልፈዋል። 6 ልጆችም አፍርተዋል። ቃሲም የሚባለው የመጀመሪያ ልጃቸው ሲሆን ገና በተወለደ በሁለተኛ ዓመቱ ነበር የሞተው። ቆይቶ የተወለደውም አብደላህ የተባለው ሌላው ልጃቸው ነው። እሱም ገና በጨቅላ ዕድሜው ሕይወቱ አለፈ። ያም ሆኖ ኸዲጃና ሙሐመድ ሰለላሁ ዐለይሂ ወሰለም አብረዋቸው በሕይወት የዘለቁ 4 ሴት ልጆችን አፍርተዋል። እነሱም ዘይነብ፣ ሩቅያ፣ ኡሙ ኩልሱምና ፋጢማ ነበሩ። ረሱል ሰለላሁ ዐለይሂ ወሰለም ጅብሪል ዐለይሂ ሰላም ለመጀመሪያ ጊዜ ወሕይ ይዞ የመጣ ጊዜ ከፍተኛ ፍርሃትና ጭንቀት ላይ ነበሩ። ሚስታቸው ኸዲጃ ረዲየላሁ ዐንሃ እንዲህ ብለው አጽናናቻቸው። ምንም አይነት ጭንቀት ሊገባህ አይገባም። የኸዲጃ ነፍስ በበላይነት በሚቆጣጠረው አምላክ እምላለሁ። የአላህ መልእክተኛ ነቢይ ተደርገህ ለዚህ ሕዝብ ሳትላክ አልቀረህም። አንተ መልካም ስብዕና የተላበስክ፣ ለቤተሰብህ ጥሩ፣ በቃልህ የምታደል፣ እውነተኛና ዘወትር ለተቸገሩ ሰው የምትደርስ ለጋስ ሰው በመሆንህ አላህ በምንም መንገድ አያሳልፍህም በማለት አጽናናቻቸው። ኸዲጃ ረዲየላሁ ዐንሃ በተወለዱ በ60ኛው ዓመት ሞቱ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለ25 ዓመታት በፍቅር አብራቸው በኖረችው ሚስታቸው ኸዲጃ ሞት ትልቅ ሐዘን ላይ ወደቁ። ኸዲጃ ሕይወቷ እስካለፈችበት ጊዜ ድረስ ያላትን አቅም ሁሉ በመጠቀም ባሏን ደግፋለች። እስልምናን በሕዝቡ ፊት ይፋ ያደረገች ጀግና ሴትም ነበረች። አቡ ሁረይራ ረዲየላሁ ዐንሁ በሐዲታቸው ኸዲጃ ረዲየላሁ ዐንሃ በሕይወት በነበረችበት አንድ ቀን ጅብሪል ዐለይሂ ሰላም ወደ ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ በመምጣት የሚከተለውን መናገሩን ዘግበዋል። አንቱ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሆይ ኸዲጃ የሚበላና የሚጠጣ ነገር ይዛለህ ወደ አንተ በመምጣት ላይ ናት። አንተ ዘንድ ስትደርስ ከአላህና ከእኔ መላኢካው ጅብሪል ሰላምታ የተላከላት መሆኑን ንገራት። ጀነት ውስጥም አንዳች ረብሻና ድካም የሌለበት እንዲሁም በጌጥ ያቆጠቆጠ ቤተ መንግሥት የተዘጋጀላት መሆኑን አብስራት። ኸውለት የተባለች አንድ ዘመዳቸው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘንድ በመምጣት ቤታቸው በሚያሳዝን ሁኔታ ጠባቂ ከማጣቱም በላይ ልጆቻቸውም እናት እንደሚያስፈልጋቸው ታሳስባቸዋለች። ነቢዩም ሰለላሁ ዐለይሂ ወሰለም ግን ታዲያ ኸዲጃን ልትተካ የምትችል ሴት ማግኘት ይቻላልን የሚል ጥያቄ ያቀርባሉ። ዘመዳቸውም
የአቡበከር ሲዲቅ ልጅ አኢሻ እንዳለች ትናገራለች። ነቢዩም አኢሻ ገና ሕፃን መሆኗን ይናገራሉ። በዚህ ወቅት ነቢዩ ሰለላሁ ዐለይሂ ወሰለም 53 ዓመት ሲሆናቸው አኢሻ ግን ገና የ7 ዓመት ሕፃን ነበረች። ሆኖም መፍትሄ የማታጣው ኸውለት ግን ሰውዳ የምትባል ሴት ሚስታቸው እንድትሆን ሐሳብ ታቀርባለች። የዛሬውን ታሪካችን እዚህ ላይ እናቆማለን። በቀጣይ የቀረውን ክፍል እንቀጥላለን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።